ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። እናንተ ጋር እንዴት ናችሁ? ያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን ቤተሰቦቻችን። ዛሬም እንግዲህ እንደተለመደው በሌላ ቪዲዮ ተመልሰናል ማለት ነው። ዛሬ አብርሃምና ሄርሜላ እንግዲህ ያ ሁሉ ለቅሶ ያ ሁሉ ሀዘን አለፈ። ዛሬ እንግዲህ እንደምታዩት በሳቅ በደስታ ተቃቅፈዋል ማለት ነው። ብዙ የለቅሶ ጊዜያቶችን አሳልፋ ነበረ ሄርሜላ። ብዙ የሚያሳዝኑ ጊዜያቶችን አሳልፋ ነበረ። አብርሃምም ብዙ የመግፋት ጊዜያቶችን አሳልፎ ነበረ። ነገር ግን እንግዲህ ትላንትና እንዳልኳችሁ ይቅርታ እንደምታደርግለት ምንም ጥርጥር የለውም ብያችሁ ነበረ። ባልኳችሁ መሰረት እንግዲህ ዛሬ ፍቅሩን ተቀብላ ይቅርታውን ተቀብላ አብርሃምና ሄርሜላ ዛሬ ፏ ሸብረቅ ብለው መጥተዋል። ነገር ግን እንግዲህ ይሄ ሳቅ እንግዲህ የአንድ ሳምንት ሳቅ እንዳይሆን እንላለን እኛ ማለት ነው። እና ከባህሪው ተነስተን ነው ይሄን ነገር ልንል የምንችለው። የአብርሃም ባህሪ ምናልባት ከሰዎች ጋር ሳምንት 15 አንድ ወር የማይቆይ ሳቆችን ስለሆነ የሚያሳልፈው ማለት ነውና ሄርሜላ እንግዲህ ብዙ ረጅም ጊዜያቶችን ስታለቅስ የቆየች አትመስልም። የተገፋች ሴት አትመስልም። ደስታዋ ወደር የለውም። በናፍቆት ምን ያህል እንደተጎዳች በቃ በጣም በአብርሃም ናፍቆት ምን ያህል እንዴት ብዬ ልንገራችሁ? ገብቷችኋል አይደለ? እንደዛ አይነት ስሜት ነው እንግዲህ ሄርሜላ ላይ ያየ ነው። ምናልባት እንግዲህ የአብርሃምና የሄርሜላ መለያየት ብዙ ለቅሶዎችን በተለይ ሄርሜላ ብዙ የለቅሶ ጊዜያቶችን አሳልፋለች። እንግዲህ የአብርሃምና ሄርሜላ በነገሩን መሰረት በእንባ የታጀበ እርቅ እንደተፈጸመ ነግረውናል ማለት ነው። ትናንትና ከተለያዩ በኋላ በስልክ ለረጅም ጊዜ እንዳወሩ በዛው አጋጣሚ ይቅር እንደተባባሉና ሁለቱም እንደተላቀሱ ነግረውናል። ያው እንግዲህ እንደዚህ ነው ፍቅር ማለት ነው፣ እንደዚህ ያደርጋል። ነገር ግን ምናልባት እንግዲህ አብርሃም ሄርሜላን በዚህ ልክ ለምኖ አሳምኖ ምን ብሎ ይቅርታ ብሎ ወደሷ የተመለሰው አንድም ደካማ ጎኗን ያውቃል። ሄርሜላ ያለሱ መኖር እንደማትችል በደሟ ውስጥ አብርሃም እስከ የተሰራ እስኪመስል ድረስ በአብርሃም የሚጨክን አንጀት የላትም። ግን እንግዲህ እርቃቸውን አስመልክተው ደግሞ ፍቅርንና ሩታን ጠርቷቸዋል። ይህንን ለምንድን ያደረገው ካላችሁኝ አብርሃም የሚለውና እኛ የምናስበው ለየቅል ነው። አብርሃም የሚለው እንግዲህ ካሁን በኋላ እኔና ሄርሜላ እንደታረቀን እና አንድ ላይ እንደሆንን ልንነግራቸው ነው እና ከህይወታችን እንዲወጡ ድጋሚ ወደ ህይወታችን እንዳይመጡ ብለን ልንነግራቸው ነው ብሎ ነበረ። ነገር ግን እንደዛ አይደለም። አብርሃም ገና ከመታረቁ ሄርሜላን ይዞ ከነሱ ጋር ያገናኘው ባለፈው ላደረጉት ነገር በቃ ገብቷቸዋል አይደለ? ባለፈው ተጫውቶብኛል ብሎ ላሰባቸው ነገር እንደተበቀላቸው እነሱ ፍቅር ብትሄድ እነሱ ቢጫወቱበትም ብቻውን ሊሆን እንደማይችል ሄርሜላ መቼም ቢሆን ይቅርታ እንደምታደርግለትና ብቻውን ሊቀር እንደማይችል ሊያሳያቸውና ሊያናድዳቸው ስለፈለገ ነው። ይሄ ነው ግልጹ ነገር ማለት ነው። ምናልባት እነሱ መጥተው ሲያወራ የሚገርማችሁ ነገር አንድ ያለው ነገር አለ። እንዲርቁ አይደለም ሐሳቡን ሲያወራ የነበረው። ካሁን በኋላ በቃ አጠገባችን አትድረሱ፣ እኛም አጠገባችሁ አንደርስም በቃ ምናምን ነገር ብሎ አይደለም የዘጋው። እነሱ እኮ እንደማይርቁት እኮ እንደዛ ቢል እንኳን እንደማይርቁ ይታወቃል አይደል? ሁላችንም የምናውቀው ጉዳይ ነው። ነገር ግን ከእናንተ ጋርም እንዳደርሱብን በሰላም መኖር እንፈልጋለን፣ ከእናንተ ጋርም በሰላም ነው መኖር የምፈልገው ነው ያለው። አስቡት እንግዲህ ያ ማለት አሁን እንግዲህ ሩታ ጋም ፍቅር ጋም ምናምን እየተጫወተ ሄርሜላ ብትደበር ምናምን በቃ አብርሃም ከሁሉም ጋር በሰላም ነው መኖር የሚፈልገው። በሰላም ነው ስላችሁ ገብቷችኋል አይደለ? በቃ አቋም የለው አብርሃም ማለት ነው። አቋም የለው
ቢሆን አብርሃም ሄርሜላን መካስ ያለበት ጊዜ ላይ ነው። በቃ እንደ የእውነት እንኳን ከልቡ ተጸጽቶ እንኳን ቢሆን ለበደላት፣ ላሳዘናት፣ ላስለቀሳት ጊዜ ካሳ ያስፈልጋታል። የፍቅር ሰው ስለሆነች ማለት ነው። ካሳ ያስፈልጋታል። ገብቷችኋል አይደለ? ስለዚህ አብርሃም እንግዲህ ልክሳት ተዘጋጅቻለሁ ብሏል። በምን መልኩ የሚክሳት ሌላ ነገር አይደለም። ፍቅር የሚፈልገው ሰላምና ደስታ ነው። ጊዜ ነው የሚፈልገው። ስህተቶችን ባለመስራት ከእሷ ጋር በመቆየት ራሱ ይሄ ራሱ ትልቅ በቂ ለሄርሜላ ማለት ነው። ሄርሜላ የምትፈልገው አብርሃምን አለማጣት አይደለ? እሷ የምትፈልገውን ነገር በማድረግ ማለት ነው። ስለዚህ ዛሬ ኡኡ ብሎ እንደምንም ሄርሜላን ያሳመነበት ምክንያት እንዳልኳችሁ ምናልባት ሄርሜላ እንግዲህ አብርሃምን ስለምትወደው እሷም ሁለት ልብ ሆና ሊሆን ይችላል። አንድ ፍቅርና ሩታም ተጫውተውባታል። እሷ ላይም አብርሃም እንግዲህ አንድ እንደ ማሳመኛ የተጠቀመበትም እሱን ነው። ሄርሜላ ለማሳመን አንቺን ተጫውተውብሻል፣ ስለዚህ እነሱን መበቀል የምንችለው እኔና አንቺ አንድ ላይ ሆነን ነው የሚል ማለት ነው። እሷ ሁለት ነገር ልቧ ውስጥ አለ። አንድ ፍቅር አለ፣ ሁለተኛ ደግሞ ይሄን ነገር ማድረግ ትፈልጋለች፣ እነሱ መበቀል። አብርሃም ግን ፍቅር ኖሮት ሳይሆን እነሱ መበቀል ስለሚፈልግ ነው። ትላንትና ብቻውን ቆሞ ያለቅሳል ብለው አስበው የነበሩ ሰዎች አብርሃምን ከሄርሜላ ጋር ሲያዩ የሚሰማቸው ስሜት ምን ሊሆን እንደሚችል ሁላችንም የምንገምተው ጉዳይ ነው። በሌላ ሩታ ያነሳችው ጉዳይ እኔ ለአንተ ያንተን እንግዲህ በመታረቃቸው በጣም ደስተኛ አይደለችም። ግልጽ ነው። ይሄን ደስተኛ እንደማትሆንም ታውቃላችሁ ሁላችሁ ማለት ነው። በጣም ተናዳለች። ነገር ግን ቀጥታ አጀንዳውን ወደ ሌላ ነው የወሰደችው። ትላንትና ለተፈጠረው ችግር ዳዊትና ቡዜ ላጠፉት ጥፋት ተጠያቂ ያደረገችው አብርሃምን ነው። እንግዲህ አብርሃምን ነው። እነሱ አብርሃም የላከን አላሉ። እኔ ያንተን ዲስኩር መስማት አይደለም የፈለግኩት፣ ካሁን በኋላ ከልጄ ላይ ዓይንህን እንድታነሳ እኔ ያለችው። ጎረምሶችን ልከ የማይሆን ነገር ለማድረግ ሞክረሃል ያለችው አብርሃም አይደለም የላከው። ግልጽ ነው ነገሩ። ግን እሷ ደግሞ ያው በልጅ ወረር ለምትይዘው ልትይዝ የምትፈልገው በሱ ነው ማለት ነውና ፍቅርን በጣም ቁጭት ውስጥ እንደገባች ትላንትና ማይተናል። ከኤፍሬም ጋር መታ ነበረ። ለአብርሃም ስሜት እንዳላት ሁሉ ተናግራለች እና አብርሃምን ራሱ ትፈልገዋለች ፍቅር ራሱ ማለት ነውና ሌላ ነገር ውስጥ ላለመግባት ሞክራ ነው። ሄርሜላንም ለመምከር ሞክራለች። እንግዲህ ትላንት ያደረገችውን ረስታ እንደ እህት አስበንሽ አንቺን ሴቭ ለማድረግ ሞክረን ነበረ ምናምን ነገር አለች። በዛ ልክ ነው እንዴ ሰውን ሴቭ ማድረግ የሚቻለው ማለት ነው። በዛ ልክ እያስለቀሳችሁ ነው ሰውን ሴቭ ማድረግ የሚቻለው። ያደረጋችሁት ነገር እኮ ልክ አይደለም። ፍቅር ያደረግሽው ነገር እኮ በጣም ልክ አይደለም። በቃ ስለዚህ በጣም የሚያስጠላ ነገር አድርገው ነበረ። ነገር ግን ዛሬ ደግሞ በተቃራኒው በጣም ተቃጥለዋል። ነገር ግን ይሄ ነገር አይቆምም። አብርሃም አቋም የለውም፣ እነሱም አይቆሙም። ምናልባት እንግዲህ ለአንድ ሳምንት ምናልባት ሄርሜላ ጋር ሊሆን ይችላል። ከዛም በኋላ አብርሃም ደግሞ ወዴት እንደሚሄድ አብረን የምናየው ጉዳይ ይሆናል ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ላይክ እና ሼር እያደረጋችሁ ቪዲዮውን እስከ መጨረሻ እዩ። ሐሳብ አስተያየትም ስጡ። እስቲ ወደ ቪዲዮ እንሂድ። እንኳን ደህና መጣሽ። ደህና ነሽ? እንግዲህ በጣም ደስ ብሏታል ሄርሜላ። አብርሃም ደግሞ ያው ደስ ብሎታልም ለማለት ያው ደስ ብሎታል። ለምን ደስ እንዳለው ከልብ በፍቅር ነው ወይስ ከልብ ነው የሚለውን ነገር ለሱ እንተው። ምክንያቱም ሰው እንድታምኑትም እንዳታምኑትም የሚያደርገው ባለቤቱ ስለሆነ ማለት ነው። እንግዲህ ጃኪን መስሏል። ጃኪ ጉስ ይመስሏል አይደለ? አብርሃም እንደዛ ነው የመሰለው። በጣም ተመችቶታል። ፋይዘው ማለት ነው። አብርሃም በጣም ተመችቶታል። ግን ሄርሜላ እንዳንድ ታሳዝነኛለች። አግባት ላልከኝ ግን እኔ አግብቻለሁ። እሺ ስለ ሄርሜላ ጥሩ ነገር ታወራለህ ብሎኝ ወይስ እህት ወይ ወንድሜ ሊሆን ይችላል፣ ወይ ወንድ ወይ ሴት ነው የሚሆነውና አግባት ላላችሁኝ እኔ አግብቻለሁ። እሺ ልቤን ሰጠሁክ አሳልፌ ፍቅርህ ብቻ ነው ለኔ ትርፌ። ይህ ሳቅ እንግዲህ እስከ መቼ ይዘልቃል? እንግዲህ አብረን የምናየው ጉዳይ ይሆናል አይደለ?
የብሬን ነው አንተ ምን ተናፈቅ ሰው ነህ አቀልጂ እንዴ ከናፈኩሽ ሁሉ ቀን ለምን አለፋሽኝ ታዲያ አይደለም እንግዲህ እንደዚህ የናፈቃት በጣም የሚያሳዝነች ነገር ተጣልተን እንኳን ቀፎ ይለኛል እያለች ነበርና ከፍቅር ጋር እንኳን እያገኛት በዛ ልክ ዲስሬስፔክት እያደረጋት እንኳን አብርሃም ከማቀፍና ከመሳም አልቦዘነችም ነበርና ሄርሜላ ኧረ በጣም ማለት በዚህ ልክ የምትታገስ ሴት አለች ብዬ አላስብም እውነት ለመናገር ማለት ከሌላ ፍቅረኛዋ ከሌላ ሴት ጋር ሆኖ በትግስት በዚህ ልክ ታልፋለችም አላቅም ልትኖር ትችላለች እስቲ አልፈልግም ይላል ግን ደግሞ ይፈልጋል ታውቃለህ አግኙ እያለኝ ነበር በስማሙልሽ ያስጠነቀቀም ፈልገው ነገር አለ ምንም አብርሃም እንግዲህ ማስጠንቀቂያ በተሰጨውም ማስጠንቀቂያ ያቃል ወይ ነው አሁን ትልቁ ነገር አብርሃም አላቅም በማስጠንቀቂያ ብዙ ተብሏል ነዳይትም ነቡዜም ብዙ ነገር ብለውታል አስጠንቅቀውታል ከዚህ ፊት አብርሃም ግን እንደዛ አይነት ሰው አይደለም አይደለ የምታረቃችንን ነገር ደግሞ እንኳን ከካሜራ ጀርባ ማድረግና በስልክ መፈታችን በጣም ደስተኛ ነኝ ምክንያቱም አንዳንድ ጊዜ ሚዲያ መስማት የሌለበት ነገር አለ ብዬ አስባለሁ እውነት ነው ሚዲያ መስማት የሌለባቸው ነገሮች አሉ አንዳንድ ፕራይቬሲ የሆኑ ነገሮች እኮ አሉ ችግሮቻችሁን መፍታት ከካሜራ ጀርባ የምትፈቱባቸው መንገዶች አሉ ሁሉ ነገር ካሜራ ላይ ሲሆን ደግሞ የበለጠ ነገሩን ያባብሰዋል አይደለ የቤት ገበናን በቤት የሚባል ነገር አለና ያን ምርጫ ሳደርግ ደስ ብሎኛል አይኖ ብዙ በድለኛል ግን ደግሞ ከዚህ በኋላ እንድትሳቀቅም አልፈልግም ረስቼዋለሁ ይቅር ባይ ልብ ነው ያላት ሰው የፍቅር ልብ ካለው ይቅር ባይ ልብ ይኖረዋል ምንም ጥያቄ የለው ሄርሜላ ይቅር ባይ ልብ ነው ያላት ስላደረካቸው ነገሮች በሙሉ እኔ የማጠፋው ነገር ካለ በድጋሚ ይቅርታ ከዚህ በኋላ እንግዲህ ሳትበድል ነው ይቅርታ እየጠየቀች ያለችው አብርሃምም ይሄንን ስለሚያውቅ እንግዲህ ሄርሜላ ይቅር ባይ መሆኗን ልቧ በጣም የይቅርታ ሰው የፍቅር ሰው መሆኗን ስላወቀ ነው እንደፈለገው እየተጫወተባት ያለው ልቤን መጥቆዶ አልፈልግም ሶ እዛ መስመር ላይ እንዳላገኝክ ጥንቃቄ አብርሃም እሺ ከዛ ባለፈ እወድሃለሁ በማላ ነው የምታረጋግጪው የሱን ለነገሩ እንዴት ታምኚዋለሽ እውነት በማለም አብርሃምን ማመን እኮ ከባድ ነው ማታ ተላቀሰን ምናምን በቃ አለቀ በዛው በእንባችን አለቀ በቃ አይገርምም እንግዲህ ቅርታቸው ሰላማቸው ወረደው በለቅሶ እንደሆነ ነው የነገሩን ይሁን መልካም ነው እንኳንም ካሜራ ላይ አላለቀሳችሁ ምናልባት እኛንም ታስለቅሱን ይሆን እንኳን ሚዲያ ላይ አላለቀስክ ደግሞ እኔ ሳይው ረበሽ ነበር ካንተ ጋር በመመለሴ ደግሞ ናፍቀኸኛል በጣም ቴንክ ዩ ሄርሜላ እንግዲህ ያንን ሁሉ ጊዜ መጥፎ ጊዜ እንዳሳለፈች አብርሃም ስለበደላት ሳይሆን አብርሃም ስለማጣት ነበር ሲያሳስባት የነበረውና አሁን እንግዲህ የልህም ይሁን የልህ ፍቅርም ይሁን እንግዲህ ትክክለኛ ፍቅር ተመልሷል አንድ ላይ ታላባቸው ሞመንቶች ራሱ እጅግ ፍላጎት እንዴ እናታችሁ ላለው በቃ ለካስ ከፍቶኛልና መቼ ያቆመች ታውቂያለሽ አንቺ እኮ መቼ እንዴ ተጣልታችሁ ራሱ እኮ ከሌላ ሴት ጋር ያየሽ ሁሉ ዘለሽ ታቅፊያል ነበር እንዴ ይዘኛ ታውቃለህ አይደለም ሰይጣን ንፋስ ሊገባ ይገባል ገባሽ ያዘው መሸፈን መቻል አለበት ያርግላችሁ እንግዲህ ከዘለቀ ማለት ነው ከዘለቀ ያርግላችሁ ግን አይዘልቅም እኔም ደግሞ እስከዛሬ ያጠፋሁባትን ነገሮች በሙሉ አስተካክዬ ምንድነው እንዴት ነው ወደ መካስ እሄዳለሁ ብዬ አስባለሁ በምን መልኩ እንደምትከሳት በደንብ ማሰብ አለብን እንግዲህ ማለት ይኸው ኖረን የምናየው ጉዳይ አይደለ ኖረን እናየዋለን እንደምከስሽ 100% እርግጠኛ ነኝ ይሄንም ከዚህ በኋላ አታኝም አታለቅሽም በቻልኩት አቅም አንቺን የሚያስደስት ለአንቺ ሰላም የሆኑትን ነገሮች በሙሉ ወደ አንቺ ይዤ ለመቅረብ ሬዲ ነኝ ከፈጣሪ እርግጠኛ ነህ አንተ ለሷ ኦፍ ኮርስ ከወደድካት ማድረግ ያለብህ ነገር እሱ ነው ብዬ አምናለሁ በቃ ምንም ጥያቄ የለውም ጋር ማለት ነው የሰው ልጅ ነን የሰው ልጅ ደግሞ አብሮ ሲኖር አብሮ ሲውል አብሮ ረጅም ታይም ሲያሳልፍ ግጭት ምናምን ነገር ያለ ነው ይጋጫል ማለት ደግሞ እንደ ምክንያት ወይም ደግሞ እንደ ሰበብ ማስቀመጥ አስፈላጊ አይደለም ከዚህም ፊት የሚለው ነገር አብርሃም እቺ ነገር አትመቸኝ ራስን አዘጋጅቶ ገብቷቸዋል አይደለ በቃ እንዴ እኛ ነገሮችን እንድናስተካክል እንጂ ፈጣሪ እንድንጣላ አይፈቅድም አይደል እንዴ ገብቷቸዋል ሰው ስለሆንኩ ምናምን ሰው ሆኖ ስህተት የማይሰራ የለም ምናምን ነገሮች እንደው እንደ ምክንያት እየተጠቀሙ እቺን ልክ አይደለም አልስማማበትም ጋጭም ማለት አይደለም ግን ደግሞ ግጭታችንን በራሳችን መንገድ ፈተን ለእናንተ ጥሩ ቪዲዮና ደስተኛ የሆንበትን ነገሮች ይዘንላችሁ እንቀርባለን ማለት ነው ሄርሜ ዛሬ ሩታንና ፍቅር እንደጠራችሁ ነግሬሻለሁ
እንግዲህ ፍቅርና ሩታን የጠራቸው አንድ ነገር እነሱን ለማስቀናትና ለማናደር ነው። ሌላ ነገር አይደለም። ገና ከመታረቃቸው ቀጥታ ማለት ነው እነሱን የጠራቸው። ይሄው ያሰባችሁት አልተሳካም ለማለት ነው። እነሱ ፊት ሰላም መሆናችንን አንድ ላይ መሆናችንን እንዲያዩት ስለምፈልግ ነውና ከዚህ በኋላ እንዳይረብሹንም ዌልካም፣ እንኳን ደህና መጣችሁ። እንግዲህ በጣም አኩርፈዋል። ምንም ማድረግ አይቻልም። ያው እናንተ ለሰራችሁትም ስራ ምናልባት መልስ ነው ይሄ ነገር ማለት ነው። አብርሃም መሀል ላይ ሆኖ እንግዲህ ሴቶቹን ያባላል ማለት ነው። ሰላም ነው እና ከዚህ በኋላ እኔና ሄርሚ ጋር ያለው ነገር በመሀላችን የተፈጠሩትን ነገሮች በሙሉ ተነጋግረን መፍታት ባለብን መንገድ ፈተናል እና ከዚህ እንግዲህ ይሄንን ባያደርግ ራሱ እነሱ ሊያዩ ይችላሉ። ለምን ሁለቱ ታርቀው አንድ ላይ ቢሆኑና ቪዲዮ ቢሰሩ ሁለቱ እንደታረቁ ያውቃሉ አይደል? አለቀ። ግን ታርጌቱ ሌላ ስለሆነ ነው። በኋላ እኔ ላይፌም ላይ እሷን መርጬ በሰላም በፍቅር መኖር እፈልጋለሁኝ። ይሄን ደግሞ ከሷ ጋር ሰላም ስለሆንኩኝ ከእናንተም ጋር እንዴት ነው በምንም አይነት መንገድ ሳንጋጭ በሰላም ላይፋችንን እንድንመራ ስለምፈልግ ብዬ ይሄን ነገር እንድታውቁት ብዬ ነው እየጠራኋችሁ። የአብርሃም ፊት እንደው አለመክሳቱ አይገርማችሁ? ይሄ ሁሉ ሴት ሲስመው ማለት ነው። ያም ሲመጣም ፍቅርንም ሩታንም ማለት ነውና የቻልነውን ነገር እናንተ ላይ ላለመድረስ እንሞክራለን በምንም አይነት መንገድ ማለት ነው። እናንተም ደግሞ የቻልነውን ነገር እናንተ ላይ ላለመድረስ እንሞክራለን። ምን ማለት ነው? ትደርሳለህ ማለት ነው። እኛ ላይፍ ላይ በምንም አይነት መንገድ ሳትደርሱ ሁላችንም የግላችንን ህይወት እየኖርን ሰላማችንን ብንመርጥ ሞር የተሻለ ነው ብዬ አስባለሁኝ። ልክ ነህ። እግዚአብሔር ይመስገን እናንተ ዛሬ ላይ ታርቀን እዚህ ጋር ደርሰናል። ሩታን በራሱ ያ እንግዲህ ሩታና ፍቅር ላደረጉት ነገር ምናልባት ይሄንን ደግሞ የሁለቱም ፍላጎት ነው። የሄርሜላም የአብርሃምን ፍላጎት ነው። አንድ ላይ ቆሞ እነሱን ለማበሳጨት እና ለማናደድ ላደረጉት ነገር ማለት ነው አይደል? በኩል ብዙ ነገር ለመፍጠር ሞክረሻል። ከሱ ጋር ያለኝ ነገር አልጨረስኩም ብለሻል። እሱም የራሱን ውሳኔ ወስኖ ከኔ ጋር ያለውን ህይወት የጀመረውን ያ ማለት ያቋረጠውን ህይወት ከኔ ጋር ያለውን ያቋረጠውን ህይወት ለመቀጠል ወስኖ ታርቀን ያለ ነው። ያው ታውቃለች። ግን ደግሞ አብርሃም ደግሞ ልጄ ብሎ አሁን ወደዛ መሄዱ አይቀርም። ልጄን ለማየት በልጄ ምክንያት ምናምን የሚፈጠሩ ነገሮች ደግሞ አሉ አይደል? እነሱን ለማለያየት የሆነ ያህል ርቀት ሄደሽ ነበርና አሁን ደግሞ ያው አንቺ እንዳሰብሽው ሳይሆን ፈጣሪ እንዳሰበው ነገሮች ተሳክተው እዚህ ደርሰናል። ሰው ማወቅ ያለብሽን ነገሮች በአብርሃም በኩል እነግራታለሁ ብሎ ያሰበውን ነገር እንዲነግርሽ ነው የመጣ ነው። እንግዲህ ይሄንን አሳምኗት፣ ሄርሜላን አሳምኗት በእኔ በኩል ያለውን እንደቆረጠልኝ እነግራታለሁ ብሎ ነው እንግዲህ የጠራት። ከዚህ በፊትም የተናገርኩት ነገር ነው ያደረከው። እሷ እንግዲህ አንዴ ምንም ነገር በደንብ ማስተዋል አልቻለችም፣ ምንም አልቻለችም እና አንተም ምን ልዩነት አላችሁ? አንቺም እኮ ማስተዋል አልቻልሽም። ምክንያቱም መያዝ ያልቻልሽውን ባል የፈታሽውን ባል ነው የምትከተይው። ሄርሜላም እንደዛው ነች። በቃ ሄርሜላ በፍቅረኛው ሆና እየተከተለችው ነው። ሌሎች ሰዎች ላይ መቀለድን ትቀጥላለህ። እሱ እንግዲህ እኔን አይመለከተኝም። ነገር ግን እውነት ለመናገር እኔ ሳይሆን ያልጨረስኩት አንተ ነበር ያልጨረስከው። ሁሌም እንግዲህ ሄርሜላ ሩታ የምትለው አብርሃም ነው ያልጨረሰው ነው። እየተከተለች ችግሮችን የምትፈጥረው ግን እሷ ነች። በጀርባ አብርሃም ከካሜራ ጀርባ የሚፈጥረውን ነገር ባናቀም እሷ ነች እየመጣች የምትነግረን። ሁሌ እየመጣ ፊት እየሰጠኝ ምናምን ነገር የምትላቸው ነገሮች አሉ አይደለ? እስኩብን ኢቨን እኔ ተቻለው ብዬ እንኳን እየኖርኩኝ አንተ ነህ እየደረስክብኝ ያለው። ይሄን ነገር መቼ ተተሽው ታውቂያለሽ አንቺ? ደም ልታውቀው ይገባል። ሲቀጥልም እሷንም ቢሆን መስማት ያለባትን ነገር በሙሉ እንዳትሰማ አድርገህ ነገሮችንም ሸፋፍነህ የምታልፈው የምትርበተበተውም ለምን እንደሆነ አላውቅም። እሱ የራስህ ኬዝ ነው፣ የራሳችሁ ኬዝ ነው፣ አይመለከተኝም። በነገራችን ላይ አብርሃም ተርበትብቶም አያውቅም። እንደዛ ያለ ሰው አይደለም። ማንም ተቀበለው ሄርሜላ አብርሃም ምንም ቢሆን ደግሞ እንደምትቀበለው ታውቂያለሽ። እና ምንም የተርበተበተበት ነገር የለም አብርሃም ማለት ነው። አንተ ለኔ ልጅ እውነት እንደምታስብና እንደምትጨነቅለት ማስመሰልህን ማቆም አለብህ። ሲቀጥል አንተ ለኔ ልጅ አባት መሆን የምትችል አይነት ሰው አይደለህም። ትገባ? በቃ የምትችለው በልጁ ምክንያት ነው። አብርሃምን የምትችለው በልጁ ምክንያት ነው። ታስፈራራው በልጁ ምክንያት ነው። ይሄ ነው በቃ። እውነት አንተ የአባትነት ስሜትና የአባትነት ሞራሉ ቢኖርህ ኖሮ እንደዚህ ባላደርክ ነበረ። ከኔ ጋር ነበር መታረቅ ያለብህ። ለልጁ የምታስብ ቢሆን ኖሮ ከኔ ጋር ነበር መታረቅ ያለብህ ምናምን። ኦፍኮርስ ልክ ነው፣ ምንም ጥያቄ የለውም። ለልጁ ቢያስብ ከአንቺ ጋር ያለውን ችግር ፈቶ መኖር ነበረበት። ግን ስላልሆነ አንቺም በወቅቱ በከረዩ ስላልሽ ነገሩ ግን መሆን ባለበት መንገድ አልሆነም። አንተናም ቢሆን እህትና ወንድምህ ልከህ ልጄን ከጉያ ልትነጥቀኝ ሞክረሃል። ገባ? እንግዲህ ይሄንን ትልቁ ሩታ ልትወቅስበት የመጣችው ጉዳይ ይሄ ነው። ሲቀጥል ኔቨር ካንተ ውጭ ማንም ይሄንን ሊያስብ ሲቀጥል ደግሞ ይሄን አንተ ካላሰብከው እነሱ በፍጹም ሊያደርጉትም ሊዳፈሩ የማይችለው ነገር ነው።
እንግዲህ አብርሃም ልኮናል አላሏትም እሷንም ማለት ነው ለመናገርና ንዴቷን መወጣት የፈለገችው በዚህ መልኩ ስለሆነ ነው። ስነ ስርዓትን ይዛ የራስን ላይፍ ኑር፣ የራስን ላይፍ ምራ፣ እኔም ጋር አትድረስብኝ። ይሄ ነውረኛ ልጅ አድርጌ አንገቱን የሚደፋ ልጅ አድርጌ አላሳድገው። ስለዚህ አዎ እሱን ነው መበርታት ያለብሽ አንቺ። ሲጀመርም እኮ ያልነው ይሄን ነው። ልጅሽን ይዘሽ አንቺ በሰላም ማሳደግ ትችያለሽ። ከአብርሃም ጋር መርመጥመጥ አያስፈልግሽም እኮ። እዚህ በልጄ ላይ ያለህን አይንህን ስነ ስርዓትን ትይዝና ማየት በፈለክ ሰዓት ትመጣና ታይዋለህ። በፈለክ ሰዓትም አይደለም የምትችለው ሲጀመር ህግ በፈቀደልህ ሰዓት ታይዋለህ፣ ትሄዳለህ። አለቀ። ይሄን ነው በቃ እንግዲህ ማስፈራሪያ የምታደርገው ይሄን ነው ሩታ ማለት ነው። አሁን እዚህ ጋር ታርቃችሁ የመጣችሁት እንግዲህ ባለትዳር እንሆናለን ነገ ብላችሁ ነው አይደለ? አንቺ ስለባልሽ ያገባኛል ብለሽ ታስቢያለሽ። ባልሽ የሚጠየቀውን ጥያቄ መከራከር ራሱ አትችይም ማለት አብርሃም እንደዚህ አይደለም ማለት አትችይም። ምንም ፍቅር እንግዲህ የንዴት ነው አሁን እየተናገርሽ ያለሽው። ምክንያቱም በምንም አይነት ነገር አሁን በሩታና በአብርሃም መካከል ስለ ልጁ ነው እየተወራ ያለው። ስለ ልጁ እስከተወራ ድረስ ሄርሜላ ምን ልትል ትችላለች? ምንም። እንዲህ ማለት ነበረብሽ? ስለ ልጁ የሆነ ነገር ማለት ነበረባት? የለባትም። ለምን? የሷ ጉዳይ አይደለማ። የፍቅር የማይሆን ነገር እንዲባል መፈለግ ራሱ አያስኬድም። ለምን እስካሁን ዝም ብለሻል? ሩታ ስታወራ ዝም ብለሻል። አንዴ ይቅርታ፣ አሁን ቢያንስ አታውሪ ራሱ አላልሽም። ሀሳብ ማቋረጥ አግባብ ነው አይደለም። የፈለገችውን ሀሳብ ማውራት ትችላለች። አንቺ ስለ ፍቅረኛሽ ወይ ስለ ባልሽ መጥፎ ነገር ሲነገር ዝም ብለሽ ሰምተሽ አስጨርሰሽ አይደለም ይሄን። ኦኬ፣ መጥፎ ነገር ነው እንዲያወራችሁ ሩታ። ኧረ እባክሽ ሩታና አብርሃም መካከል በልጁ ጉዳይ በተነሳ ምንም ነገር ማለት አትችልም። በቃ ለምን? የሚያገናኛቸው ነገር ስላለ ማለት ነው። ሞኝ ቂላ መስኝም ባይዘዊ በጣም ሴቭ ልናደርግሽ ሞከርን። አንቺ ግን በጣም እንጂ በጣም ሴቭ ልታረጓት ሞከራችሁ አይደለ? እንደዛ ድራማ ተጫውታችባት ምንም አታውቅም ብላችሁ። አረ በጣም ታሳዝናላችሁ። አልገባሽም? የሆነ የምትፈልጊው ነገር የተቀማሽ ነው የምትመስይው። ፍቅር አንዴ በደንብ ተቀምታለች። አብርሃም በጣም ትፈልገው ነበር። ደህና ነሽ አይደለ? ካንቺ ጋርም የሆነ ሰዓት ትሰለችዋለሽ። ሁሌ አንቺ ባጣቆኝ ነሽ። ሁሌ አብርሃምን ነው የምትጠብቂው። ሁሌ አብርሃምን ነው የምትለምኚው። ገብቶሻል አይደለ? የምትደሰችው ምናምን የምትስቂው ለአንድ ሳምንት ነው የሚሆነው። ምናልባት እንግዲህ እንዳፍሽ ሲሆን እናያለን ማለት ነው። ታቅርበንሽ ያልሽው አታስመሲ። በዚህ ልክ ሴራ አስረተሽ እኔን ተስፋ ለማስቆረጥ ነው የሆነ ነገር እንድጎዳ ምናምን አታደርጊም ነበር። አታስመሲ በዚህ ልክ እንዴ! ከዚህ በላይ አዎ፣ በጣም ሴራው ምናምን ኧረ በጣም ደስ አይልም። አሁን በጣም ተናደዋል ፍቅርና ሩታ ማለት ነው። ከነሱ ጋር መቆየት ተገቢ አይደለምና ሩታ እንግዲህ እየተከተለች በጣም ለማስረዳት ሞክራለች፣ አልሆነላትም። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝናችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው።